بسم الله الرحمن الرحيم. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله وسلم وبارك عليه وعلى آله وأصحابه ومن اهتدى بهداهم إلى يوم الدين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أما بعد فالسلام عليكم ورحمة الله وبركاته. قال المؤلف رحمه الله: فصل أبواب المعاصي الأربعة أرادت يونجل مقبيا بروج. أبواب بروج المعاصي الأربعة أرادت يونجل مقبيا بروج. ወንጀል ወደ አንድ ሰው ህይወት የሚገባው በአራቱ ከአንዱ ነው፣ ወይም ደግሞ በአንዱ ይጀምራል። በእነዚህ ስቴፖችን ተከትሎ ይጨርሳል። قال رحمه الله: وأكثر ما تدخل المعاصي وأكثر بزوال ما تدخل المعاصي وانجل يمتقبو على العبد بعند بارالي وانجل يمتقبو من هذه الأبواب الأربعة بالنزي بأرات تبروجنا والو. ባለፈው የተመለከትናቸው አራት የወንጀል መግቢያ በሮችን ተመልክተናል። اللحظات والخطرات واللفظات والخطوات። እነዚህ አራቶቹ የወንጀል መግቢያ በር ናቸው። እያንዳንዳቸውን እንመለከታለን። ባለፈው የተወሰነ ብንመለከትም ማለት ነው። قال فنذكر እናውሳለን في كل واحد منها እነዚህ ከአራቱ እያንዳንዱን እናወሳለን። فصلا يليق به በሱ በሚገባው ፈስል ራሱን ምዕራፍ እየሰጠን እንመለከታለን። طيب አራቶቹ ለሐዛት ናቸው። የመጀመሪያው እይታ ነው። ከዛ ኸጠራት፣ ከዛ የውስጥ ሐሳቦች ነው ሁለተኛ። ወለፈዛት ሶስተኛ ንግግር ነው። ወልኹጥዋት አራተኛው ደግሞ እርምጃ ነው። ቃለ ፈአመ ለሐዛት ቅጽበታዊ እይታዎችማ ፈህየሷ ራኢዱን መሪናት። ፈህየሷ ራኢዱ መሪናት አሸህወቲ የስሜት መሪናት መመልከት። ወሩሱሉሃ የሷም መልእክተኛ ነው፣ የስሜት መልእክተኛ ነው፣ ራኢድ ይባላል። ወለዚ ዩርሰሉ ሊየርታደ ልመካን ወየክሽፍሁ ቀብለ ውሱል ልጀይሽ አው ልቀውም ይላሉ። ራኢድ ማለት መሪ ወይ ደግሞ አሰሳ አድራጊ ማለት ነው። ጦር ከመምጣቱ በፊት ቀድሞ ቦታውን የሚያጠና ራኢድ ይባላል። ጠይብ እዚህ ጋር ስሜት ሸህዋ ልብ ውስጥ ከመግባቷ በፊት እይታ ቀድማ መንገድ ትጠርጋለች ለማለት ነው ኢብኑል ቀይም የፈለጉበት። ወሒፍዙሃ የመጀመሪያ እይታን እኮ መጠበቁ፣ ወሒፍዙሃ እይታን መጠበቁ አስሉ ሒፍዝል ፈርጂ ብልትን የመጠበቅ ዋናው መሰረቱ ነው፣ አስሉ ነው። ፈመን አጥለቀ በሰረሁ እይታውን ልቅ ያደረገ ምልከታውን ልቅ ያደረገ ሰው አውረደ ነፍሰሁ ነፍሱን አወረደ መዋሪደል ሐለካቲ የመጥፊያ መዳረሻዎች ላይ ራሱን አወረደ። አይኑን ያልሰበረ ሰው ራሱን ወደ ጥፋት አጋለጠ። طيب የመጀመሪያ ጥፋት የሚጀምረው የሰው ልጅ ወንጀል የሚጀምረው መጀመሪያ በአይኑ ነው። طيب قال صلى الله عليه وسلم رسول عليه الصلاة والسلام ምን አሉ? ኢያኩም አደራችሁን ተጠንቀቁ አሏቸው ሱሐባዎችን። ወልጁሉስ ዐለ الطرقات መንገድ ላይ መቀመጥን ተጠንቀቁ፣ አደራችሁን መንገድ ላይ ከመቀመጥ አሏቸው። ቃሉ ሱሐባዎች ያ ረሱለላህ አንተ የአላህ መልእክተኛ ሆይ መጃሊሱና ማ ለና ቡድ ሚንሃ እሷ እኮ መቀመጫችን ናት፣ ከወንድሞች ጋር የምንገናኝበት መንገድ ላይ ተቀምጠን ነው ብዙዎቻችን ግንኙነቶቻችን እነዛ ነው የምንቀመጠው። ማለና ሚንሃ ቡዱን ከሷ ቅሮት የለንም፣ መንገድ ላይ ከመቀመጥ ቅሮት የለንም አንቱ የአላህ መልእክተኛ አሏቸው ሱሐባዎች። ቃለ ረሱል ዓለይሂ ሰላቱ ወሰላም ምን አሏቸው? ፈኢን ኩንቱም እንደሆናችሁ ላቡደ ፋዒሊን እሱን ከመስራት ቅሮት የሌላችሁ ከሆናችሁ መንገድ ላይ መቀመጣችሁ ግደታ ከሆነ ፈአዕጡ ጠሪቀ ሐቀሁ መንገድን ሐቁን ስጡት፣ የመንገድን ሐቅ ስጡት አሉ ረሱል ዓለይሂ ሰላቱ ወሰላም። ቃሉ ሱሐባዎች ወማ ሐቁሁ አንቱ የአላህ መልእክተኛ የመንገድ ሐቁ ምንድን ነው ብለው ጠየቋቸው። ቃለ ገዱል በሰሪ አይንን መጨፈን ነው፣ አይንን መስበር ነው። ወከፉል አዛ ከመጥፎ ነገር ደግሞ ከአዛ ሰዎችን ከሚያስቸግር ነገር ከመላከፍ ከመረበሽ መቆጠብና ወረዱ ሰላሚ ሰላምታን መመለስ ነው። መንገድ ላይ ከተቀመጣችሁ እነዚህን ሶስት የመንገድ ሐቅ አሟሉ። አይናችሁን ስበሩ፣ ሰዎችን ከመልከፍም ሆነ ሰዎችን ከማስቸገር ተጠንቀቁ። እናንተ መንገድ ላይ ተቀምጣችሁ ደግሞ ሰላም የሚላችሁን ሰው ምላሽ ስጡ። ይህን ካሟላችሁ ችግር የለም። አሁን እዚህ ጋር የተፈለገው መንገድ ላይ መቀመጡ ሐራም ሆኖ ሳይሆን
ወደዛ የሚያደርስን መንገድ ለመዝጋት ነው። ብልህ ሰው ወደዛ የሚያደርሰውን መንገድ ያውቃልና ከወዲሁ መንገዱን ክርችም አድርጎ ይዘጋል። መንገዱን ክፍት ካደረግ የፊትናን በር ራስህ ከከፈክ በኋላ ያ ፊትና ወደ አንተ መጥቶ ቢጥልህ ራስን እንጂ ሌላን አትወቅስ። ነዓም ቃለ ወነዘሩ መመልከት እይታ አስሉ መሰረት ነው። ዓመቲል ሐዋዲስ የአብዛኛው ጥፋት ወይ ደግሞ ክስተቶች መሰረቱ ነው። አለቲ ያቺ ቱሲቡል ኢንሳን ሰውን የምታገኝ የሆነችው አብዛኛው ጥፋት አብዛኛው ችግር አስሉ መሰረቱ መመልከት ጠይብ በአይናችን ነው። ለመስረቅ ብታስብ በአይንህ ነው። ዝሙት ለመስራት ለራሱ ብታስብ በአይንህ ካየሃት ከወደድካት ስሜትህ ከእንደገና ከተነሳ እሷን ካየህ በኋላ በስልካችን ሐራም ስንመለከት በአይናችን ነው። በስልካችን ቴክስት ስንጽፍ እጃችን ብቻ ሳይሆን በአይናችን ተመልክተን ነው። የብዙ ጥፋቶች መነሻው እይታ ነው አሉ። ፈኢነ ነظረተ ምክንያቱም እኮ መመልከት ትወሊዱ ትፈጥራለች ኸጥረተን ሐሳብን የውስጥ ሐሳብን ትፈጥራለች። ሰውየው መመልከት ሲጀምር ኸጥራ የውስጥ ሐሳብ ይመጣበታል፣ ያስባል። ثم ትወሊዱ الخطرة ፊክረተን ከዛ ያቺ ሐሳብ ደግሞ ማስተንተንን ثم ትወሊዱ الفكرة ሸህወተን ያቺ ማስተንተል ደግሞ ማስተንተኑ ስሜትን ታመጣለች። መጀመሪያ ይመለከታል፣ ከዛስ በኋላ በልቡ ላይ ትመላለሳለች፣ ስለሷ ማሰብ ይጀምራል። ልክ እሷን ካሰበ በኋላ ደግሞ ምን ስሜት ይመጣል። ثم ትወሊዱ الشهوة ከዛ ስሜት ደግሞ ትፈጥራለች ኢራደተን ፍላጎት። እንዴት ነው ማገኛት? በየት መንገድ ነው እሷን ላገኛት የምችለው ብሎ ማሰብን ይጀምራል። ወደዛ የሚያደርሰውን መንገድ ሁሉ ማሰብ ይጀምራል። መጀመሪያ ከተመለከተ በኋላ ከዛ በኋላ መንገድ ላይ የሚመለከትን ሴት ሁሉ የሆነ ሚዲያ ላይ የሚመለከታትን ሴት ሁሉ በአጠቃላይ ራቁቷን እያደረገ ኢማጂን ማድረግ ይጀምራል። አእምሮ ላይ መሳል ይጀምራል። ይህ ነው ፊክራው። ጠይብ ثم ተቅዋ ከዛ ተጠነክርና ፈተሲሩ ትሆናለች ዓዚመተን ጃዚመተን ቁርጥ ያለች ውሳኔ ትሆናለች። ከዛ ማንም አይመልሰው። ፈየቅዑ ልፊዕሉ ወላ ቡድ ወልዕያዙ ቢላህ ክስተቱ ይፈጸማል፣ ቅሮት የለው ተግባሩ ይፈጸማል። ወደ ዝሙት ይሄዳል፣ ዝሙት ላይ ይወርቃል። ማለም የምንዕ ሚንሁ ማኒዑን አላህ አዝኖለት ከልካይ ነገር እስካልመጣ ድረስ ያን ነገር የሚያበላሽበት ከልካይ እስካልመጣ ድረስ ያ የፈለገው ያ ያሰበው ወንጀል ይከሰታል። እናንተ ወንጀል መስራት አስባችሁ ብዙ እርምጃ ሂዳችሁ ያ ወንጀል ካልተሳካላችሁ አላህ ሱብሓነሁ ወተዓላ ይወዳችኋል፣ አላህ መርጧችኋል ማለት ነው። ጠይብ አትናደዱ። ምናልባት ያ ወንጀል ሰርተህ በመጥፎ ሁኔታ አላህ ልትገናኘው ወይ ደግሞ በዛ የመጨረሻ ሊሆን ይችላል ወደ አኼራ ልትሄድ ማለት ነው። ወፊ ሃዛ በዚህም ቂለ ተብሏል አለው አሰብሩ መታገዝ አላ ገድል በሰሪ እይታን በመጨፈን ላይ መታገዝ ሐራምን ከማየት መታገዝ አይሰሩ የቀለለ ነው ሚን ሰብሪ ከመታገዝ በላይ አላ ዓለሚን ማ ባዕደሁ ከሱ በኋላ በሚመጣው ህመም ከመታገዝ በላይ እይታን መስበር እጅግ ቀላለው። ትግሉ መጀመሪያዎቹ 5 ደቂቃ ላይ ነው። ጠይብ ያችን 5 ደቂቃ ካሸነፋችሁ ጦርነቱን አሸንፋችኋል። በቃ ልክ ይሄ አስተሳሰብ ያንን ሐራም ነገር መመልከት ያን ሐራም የሆነ ፊልም መመልከት አእምሯችሁ ላይ ሲመጣ ያችን 5 ደቂቃ እና 4 ደቂቃ ራሳችሁን አሸንፋችሁ የተለያየ ምክንያት ፈጥራችሁ ያን ነገር ማቆም ከቻላችሁ ከዛ በኋላ ደስታ ነው ልባችሁ የሚመጣው። ግን ከሱ በኋላ ያን ነገር ፈጽማችሁ የሚመጣው ጸጸት ግን በጣም ረጅምና ሰፊ ነው። ስለዚህ ምናል አሰብሩ መታገስ አላ ገድል በሰሪ አይንን በመስበር ላይ መታገስ አይሰሩ የገራ ነው የተሻለ ነው ሚን ሰብሪ ከመታገስ አላ ዓለም ማ ባዕደው ከሱ በኋላ በሚመጣው። ልክ ይህ ነገር ሲመጣባችሁ ወዳው ያንን ነገር የሚያበላሽባችሁ ለምሳሌ ስልካችሁ ከሆነ በስልካችሁ ሐራም የሆነ ፊልም እየተመለከታችሁ ከሆነ ያን ነገር ወዳው ጣሉት፣ ከእጃችሁ ወርውሩት። ከዛ ያላችሁበትን ክፍል ለመቀየር ሞክሩ። ከዛ ካላችሁበት ጉርፋ ብቻችሁን ሆናችሁ ነው የምትመለከቱት። ከዛ ጉርፋ ለመውጣት ሞክሩ። ከቻላችሁ ውዱእ አድርጉ፣ ቀዝቃዛ ሻወር ወዳው ውሰዱ። በቃ ራሳችሁን ታገሉችን 5 ደቂቃ። ከዛ 2 ረክዓ ስገዱ። ከዛ አዑዙ ቢላሂ ሚነ ሸይጣን ረጂም ድምጻችሁን ከፍ አድርጋችሁ ልክ ስልካችሁን ከዌብሳይት ከሆነ ቦታ ወደ ሆነ ቦታ ልክ መውሰድ ሲጀምራችሁ አዑዙ ቢላሂ ሚነ ሸይጣን ረጂም ብላችሁ ድምጻችሁን ከፍ አድርጉና ያን ስልክ መወርወር ካለባችሁ ወርወሩ። ቤተሰብ ካለ የምትደውልለት ሰው ካለ ዝም ብለህ ደውልለት። طيب በቃ ወደ ክላስህ ቶሎ ወጥተህ ወደ ሳሎን ከሰው ጋር ተቀላቀል። ብቸኝነትን ወደ አጥፋ። ምን ማለት ነው የፈለኩት? ቶሎ ይህችን 5 ደቂቃ ወይ 3 ደቂቃ ያ ስሜት ወደ እናንተ በሚመጣበት ጊዜ طيب
ይህን ነገሮች ማድረግ ይኖርባቸዋል። አንዳንድ ጊዜ አላቀውም በዚህ ላይ ብዙ ወንድሞች ሐቂቃ ሚራራን ወቲክራራን ከሚመጡ ጥያቄዎች ነው ይህ ሐራም የሆኑ ፊልሞችን መመልከት። አንዳንድ ጊዜ ሁሉ ወደዛ የምደርስበትን አላቅም ይላል አንዳንድ ወንድም። ያን ነገር የሚያውቀው መጨረሻ ላይ ሊቭል ላይ አእምሮውን ካሳተው በኋላ ከዛ በኋላ ብዙ ከሄደ በኋላ ነው የሚያውቀው። ግን መጀመሪያ የሄደባት ትናንሽ ስቴፖች አሉ። ገና ትናንሽ ስቴፖች ላይ እንደደረሰ ማቆም አለበት። እንካ ቲክቶክ እያየህ ደስ የማይል ፎቶ ካየህ ቲክቶክን ስርዝ አድርግ خلاص። ፌስቡክ ውስጥ ገብተህ ደስ የማይሉ ፎቶዎች በተደጋጋሚ ከመጡልህ ምክንያቱም ያ ነገር ለአንተ በጣም ስስ ነህ። እዚህ ውስጥ ከገባህ ስሜት በጣም ስስ ነው የሚሆነው። ከዛ በኋላ ወደ አላሰብከው ነገር ይወስድሃል ማለት ነው። نعم قال الشاعر ገጣሚው ምን አለ كل الحوادث مبدها من النظر ومعظم النار من مستصغر الشرر كم نظرة بلغت من قلب صاحبها كمبلغ السهم بين القوس والوتر والعبد ما دام ذا طرف يقلبه في أعين العين موقوف على الخطر يسر مقلته ما ضر مهجته لا مرحبا بسرور عاد بالضرر. سبحان الله من على قطعمه كل الحوادث ሁሉም ክስተቶች የጥፋት ክስተቶች መልካም ክስተቶችም መብደሃ መነሻዋ ሚነ ነظሪ ከይታ ነው መጀመሪያዋ ከይታ ነው። ወሙዕዘሙ ናሪ የእሳት እኮ ትልቁ አንድ እሳት ተቀጣጥሎ ትልቅ መሆኑ ከየት ነው የተነሳው ሚን ሙስተስገሪ ሸረሪ ሚን ሙስተስገሪ ከትንሽ ነው ከተናቀ አሸረሪ የእሳት ፈንጣሪ ከዛ ነው የተነሳው። طيب በትንሽ ክብሪት በአንዲት ክብሪት ነው አይደለ ያ ሁሉ መቀጣጠል የሚከሰተው በአንዲት ላይተር ነው። ቃለ ከም ነظረቲን ስንትና ስንት እይታለች በለገት የደረሰች ሚን ቀልቢ ሳሒቢሃ አላሁ አክበር አላሁ አክበር በሰውየው ቀልብ ላይ ቀልቡን የጎዳች ቀልቡን ያደማች ስንትና ስንት እይታለች። ከመብለግ ሰህሚ በይነ አልቀውስ ወልወተሪ ልክ መብለግ ሰህሚ እንደ መድረስ አሰህሚ ቀስት እንደሚደርሰው በይነ አልቀውስ ወልወተሪ በመወጠሪያውና በመወርወሪያው መካከል ቀውስ የሚለው መወርወሪያውን ነው ቀስቱን ወተር ማለት ደግሞ የመወጠሪያው ነው ጅማት ነው ልክ እሱን ማለት በዛ መካከል ምን ያክል እንደሚወጠር አንድ ሰው ወደ ቀስት ሊወረውር ሲል ምን ያክል ወቅቱ እንደሚይዝ ከዛ በኋላ ይለቃል አይደል በቀልቡ ላይ ልክ እንደዛ የደረሰበት ስንትና ስንት አለ። ወልዓብዱ عند ባሪያ ማዳመ ذا طرف ማዳመ እስከሆነ ድረስ ذا طرف የአይን ባልተቤት እስከሆነ ድረስ ይቀልቡ የሚያገለባብጠው የሆነ አይን እስካለው ድረስ የት ነው የሚያገለባብጠው ፊ አዕዩን العين በቆነጃጅቶች አይን ላይ طيب ፊ አዕዩን አይኖች ውስጥ አልዓይኒ የቆንጆ ሴቶች ማለት ነው። አይን የተመሳሰለ ነው ምናልባት በጽሁፍም አይን የተባለ የሰውነት ክፍል ጋር በቅርጽም ይመሳሰላል ግን በአነባበብና በትርጉም ይለያያሉ። እዚህ ጋር የተፈለገው አልዓይን አይና አልዋሲዓቱ العيون من النساء الحسان ይላል አይናቸው ሰፋፊ የሆኑ ቆንጆ ሴቶች ማለት ነው። ያው በተለምዶ ለሆረል አይን ጀነት ውስጥ ላለ ሴቶች መገለጫ ቢሆን እዚህ ቦታ ላይ የፈለጉት አንድ ሰው አይኑን እስካገለባበጠ ድረስ አይኑን እስካየ ማለት በአይኑ አይን እስካለው ድረስ መውቁፉን على الخطر በአደጋ ላይ የቆመ ነው። ቆንጆችን አይቶ ከመፈተኑ አይቀርም። ቆንጆ እንኳ ባይሆኑ ሸይጣን ቆንጆ አድርጎ ነው የሚያሳይው ሰው። ምናልባት አንተ ከምታቃት ከሚስትህ እጅግ የወረደች አስጠሊታ የሆነች ውጭ ላይ ስትሄድ ግን ቆንጆ መስላ ሰይጣን ይሰልልሃል። ግን ያ ቆንጆ አድርጎ የሚስልልህ መቼ ነው? ሐራም እስክትወድቅ ድረስ። ሐራም ላይ ከወደክ በኋላ ደግሞ እንዴት ብዬ በምን ሂሳብ ነው እሷ ጋር እዚህ ደረጃ የደረስኩት? ምኗን አይቸው ነው? አረ ጭራሽ አፍንጫ ፊላት፣ አረ ጭራሽ እኮ እንደዚህ ናት፣ አረ ጭራሽ እንደዚህ ናት። ሌላው ሁሉ እሱ ቀጥ አድርጎ ያሳየ መልኳን ምኑን አስውቦ ያሳየህ ነገር መጨረሻ ላይ ደግሞ ሌላ አድርጎ ያሳያል። ሱብሃንአላህ ቃለ የስሩ ሙቅለተሁ የስሩ ያስደስታታል። ሙቅለተሁ የአይን ብሌኑን ያስደስታታል። ይህ ሰውዬ ሐራምን ሲመለከት የአይን ብሌኑን ያስደስታታል። ግን ማضر ሙህጀተሁ ያ ልቡን የጎዳው ነገር አይኑን ያስደስተዋል። ላ መርሐበን እንኳን ደህና መጣህ አይባልም። ቢሱሩሪን በደስታ ዓደ ቢضረሪ በጉዳት በተመለሰ በሆነ ደስታ እንኳን ደህና መጣህ አይባልም። ከደስታ በኋላ ችግር ይዞ የመጣ ደስታ አይደለም። ችግር ራሱ ሐዘን ነው። ደስታው ቅጽበታዊ ነው። 5 ደቂቃ 10 ደቂቃ 20 ደቂቃ ከዛ በኋላ ጸጸት። ግን የስሩ ሙቅለተሁ አለ። ሱብሃንአላህ ኢብኑል ቀይም ሲያዋሩ ወላሂ አንዳንድ ጊዜ ተዓጀበ። ያ አላህ ያ ልክ እያዩ ዶክተር ይሄ ሙቅለተሁ ሲሉ እኮ አሁን ሰውየው ለምሳሌ ወደዚህ ሐራም ሲመጣ መጀመሪያ መነሳት አለ። طيب ስፒክ
አንድ ሰው የወሲብ ፎቶዎችን ፖርኖግራፎችን ሲመለከት አንጎሉ በከፍተኛ መጠን ዶፓሚን የሚባል ነገር ይለቃል። طيب የሱሩ ሙቅለተው ያ ነገር የውሸት ደስታ ነው። ዶፓሚን የሚባለው ውሸት ደስታ ነው። طيب በዚህ ጊዜ ሰውየው ሃይ ፊሊንግ ውስጥ ይገባል ማለት ከፍተኛ ስሜት ውስጥ ይገባል ያንን ሐራም ሲመለከት። ከዛ ዘክራሽ መውረድ አለ። እዚህ ጋር ችግሩ ያለው እዚህ ጋር ያ ዶፓሚኑ መጠን በጨመረበት ፍጥነት ወዲያው ይወርዳል። የሚወርደው ደግሞ ወደ ቀድሞ ብቻ አይደለም፣ ከነበረበት መደበኛ መጠን በታች ዝቅ ብሎ ወርዶ ያ ደስታ ይወርዳል። ውጤቱ ምን ይሆናል? ባዶነት ይሰማዋል፣ ጭንቀት ይሰማዋል፣ ጸጸት ይሰማዋል፣ ድብርት ይሰማዋል። አያችኋል? ኢብኑል ቀይም እያሉ ያሉት እሱን የሱሩ ሙቅለተሁ ይህችን አይኑን ያስደስታታል። 5 ደቂቃ 6 ደቂቃ ይመለከትና አይኑን ያስደስታታል። ግን ማضራ ሙጀተው ልቡን ይጎዳው ነገር ከዛ በኋላ ያን ነገር ከተመለከተ ካደረገ በኋላ وهكذا يكون قال ومن آفات النظر ሌላው ከሐራም ከመመልከት ችግር ውስጥ እነሆ እሱ يورث الحسرات ጸጸትን ያወርሳል። ያወርሳል الحسرات ጸጸቶችን ቁጭቶችን ያወርሳል። ማንም ሐላል ከሆነ ነገር ውጭ ተመልክቶ መጨረሻው ደስታ ይሆን ይል አላህ የፈቀደለት በሐላል በሚስቱ ካልሆነ በስተቀር ሁሉም ከዛች ቅጽበት በኋላ ጸጸታል። يورث الحسرات አለ ጸጸትን ያወርሳል። والزفرات ሲቃዎችንም ያወርሳል። ዘፈራት ዘፍራ ነው ነጠላ ቃል إخراج النفس بقوة بعد احتباسه بسبب شدة الألم أو الحزن ይላል። ዘፈራት ብሎ ማለት ከባድ ህመም ወይ ደግሞ ሐዘን طيب የሆነ የታፈነ ትንፋሽ አለ አይደል? በኃይል ወደ ውጭ የምናስወጣው ድምጽ እሱ ነው ዘፈራት ብሎ ማለት። አንድ ሰው በጣም ተጨንቆ ወይም ደግሞ አዝኖ የሚለው እሱ ያ ነገር ያመጣበት ሱብሃንአላህ። ወልሑሩቃት ብቻ አይደለም መቃጠልን ይቃጠላል። ለምን ይሄን አደረኩ? ሱብሃንአላህ። ፈየራ العبد አንድ ባሪያ ይመለከታል ማ ለይሰ ቃዲራን ዐለይሂ በሱ ላይ ቻይ ያልሆነን ነገር ያን ነገር ሊያገኘው የማይችልን ነገር ይመለከታል። ወላ ሳቢረን ዐንሁ ከሱ መታገስንም የማይችልበትን ነገር ይመለከታል። ኢብኑል ቀይም እያዩን የሚያወራ ይመስሉ ፈየራ العبد ማ ለይሰ ቃዲረን ዐለይሂ የማይችለውን ነገር ሊያገኘው አይችልም። እዚህ ቁጭ ብሎ አንዲት በፈረንጅ ሴት ቪዲዮ እየተመለከተ ራሱን ያቃጥላል። ኢተቂላህ ያ ዐብደላህ። አይ ኢብኑል ቀይም ሊያገኛት እኮ አይችልም። ወላ ሳቢረን ዐንሁ ከሱም መታገስ አይችልም። ወሃዳ ይህ አሉ ሚን አዕዘሚል ዐዛብ ከትልቅ ቅጣት ውስጥ ነው። አንተራ ማየትህ ማ ላ ሰብረ ለከ ዐላ በዕዲሂ ከፊሉን እንኳ ማገኘት በማትችለው ነገር ላይ መመልከትህና ወላ ቁድረተ ለከ ዐላ በዕዲሂ በከፊሉ ላይ ማገኘትና ከፊሉ ላይ መታገስ የማትችለውን ነገር መመልከትህ ይህ ትልቅ ቅጣትህ ነው። ይህ ብቻ ይበቃዋል ከቅጣት። ሐቂቃ እሰቡት። ብዙ ወንድሞች እህቶች በዚህ ፈተና ላይ ያላችሁ እንዴት አላህን የካዱ ካፊሮች ከሃዲያኖች አላህ ከራህመቱ ያራቃቸው ነገ ጀሃነም መቀጣጣያ የሆኑ ካዲያኖች ራቁታቸውን ሆናችሁ በዝሙት ታውቀው እነሱ ቢዝነሳቸውን እየሰሩ በዛ ዝሙት አንተ ግን መሐመድ ሆነ አብደላህ ሆነ አይሻ ሆነሽ ኸዲጃ ሆነ ከይፍ እንዴት ነው ያንን መታየት? ነገ አማም አላህ ይህንን ራቁት የሆኑ ሰዎች እነዚህን የተዋረዱ ሰዎች ተመልክተ ነገ አማም አላህ የአላህን ፊት ለማየት ምን አይነት አይን ነው የምትኖረው? ምን አይነት አይን ነው የሚኖረው? ሐቂቃ እጅግ ከባድ ነው። ፈተናው ከባድ ነው። ወጣቱ ሁልጊዜ በተከታታይ የሚያወሳው ችግሩ ይሆኗል። ፈተዋዎች ምናምኖች ቀርተው አሁን ወደ ኡስታዞች ሲገኙ ሼኾች ሲያገኙ በተለያዩ አጋጣሚዎችን ሲያገኙ ኡስታዝ ይኸው በእንደዚህ ተፈትኜ እንዴት ነው መውጣት የምችለው? የብዙዎች ጥያቄ። ኢዘን ባረከላሁ ፊኩም አላህ እንደሚያይልን ነው ይገባል። አላህ እየተመለከተኝ ነው የሚል ስሜት ይህ ነገር ሙራቀባ ወደ ልባችን ልናመጣ ይገባል። ሌላው ከዚህ በፊት ሰርተው ነበር። ልክ ይሄ ነገር ሲመጣብህ ከዚህ በፊት ሰርተው ነበር። ያ መራራ ጸጸት ከሰራኸው በኋላ የመጣውን ጸጸት አስታውስ። ወላሂ አንዳንድ የሰለፎችን ሁኔታ ስትመለከቱ ሚስዓድ ብኑ ኪዳም ረሒመሁላህ ከሰለፎች ነው። ሚስዓድ ብኑ ኪዳም ሚን ሽደቲ ኸውፊሂ ሚነል ፊትና ፊትናን በጣም ከመፍራቱ ሴቶችን ከማየት ከመፍራቱ የተነሳ ላ የምሺ ፊ ጠሪቅ ኢላ ወዐይናሁ ፊል አርድ ሐታ ካነ የظኑ መን የራሁ አነሁ አዕማ። አላሁ አክበር። መንገድ ላይ ሲሄድ አይኑ ምድር ብቻ ነበር የሚያየው። ሐታ የሚመለከቱት ሰዎች አይነ ስውር ነው ብለው ያስቡ ነበር። በሌላ ዘገባ ላይ እሱን ባየነው ጊዜ ከእውርነት በአላህ እንጠበቅ ነበር ይላሉ። አላህ ሆይ እንደው ከእውርነት ጠብቀን እንደው እንደሱ እንዳታረገን እያሉ ወላኪን ሃዛ ካነ ሚን ሽደቲ ኸውፊሂ ሚነል ፊትና
ሐሳን ብኑ አቢ ሲናን ከዕለታት አንድ ቀን ወደ ዒድ ወጣ ሐሳን። ከዛ ወደ ቤት ሲመለስ ሚስቱ ከሚን ምርአትን ሐስና ቀድ ነዘርተ ኢላሃ ልየውም ሐሳን ሆይ ዛሬ ስንት ቆነጃጅት ሴቶችን ተመልክተሃል ብላ ጠየቀችው። ፈአጠረቀ ረእሰሁ ثم ቃል ራሱን ወደ ታች ዝቅ አደረገና ወይሐኪ ወላሂ ማ ነظርቱ ኢላ ፊ ኢብሃሚ ሙንዙ ኸረጅቱ ሚን ዒንዲኪ ሐታ ረጃዕቱ ኢለይክ። በአላህ እምላለሁ ከአንቺ ከዚህ ከቤት እስከወጣ ድረስ እስክመለስም ድረስ ከአውራጣቴ ውጭ ያየሁት ነገር የለም። አውራጣቴን እያየሁ ሄድኩኝ፣ አውራጣቴን እያየሁ ተመለስኩኝ። ሀከዛ ካነ ሓሉ ሰለፍ። ሱብሓነላህ። አላህ ይድረስልን። በዚህ የተፈተኑ ወንድሞች እህቶችን አላህ ከዚህ ፈተና አላህ ያውጣቸው። አላህ በሐላሉ አላህ ያብቃቃቸው። በሐላሉ ብቻ ሳይሆን በሐላሉም ተብቃቀው እዚህ ፈተና ውስጥ የገቡ ብዙ አሉ። ትዳራቸውን የፈተኑ ብዙ አሉ። በቪዲዮ የሚያውን ነገር ሚስቴ ላይ ካልፈጸምኩ ብሎ ከሚስቱ ጋር የሚፋታ ብዙ ነው። የሚስቱን ጤና የሚያውክ ብዙ ነው። ቀላል ፈተና አይደለም። ሐቂቃ ቀላል ፈተና አይደለም። በዚህ ላይ በደንብ መስራት ያስፈልጋል። ኡስታዞች ሌሎች መሐደራ ላይ እንደሚሰራው ሌሎች ዳዕዋ ላይ እንደሚሰራው በደንብ መስራት አለበት። ገጠሩ ላይ ስለ ተውሂድ እንደምንሰብከው ወደ ከተማው ደግሞ ወጣቱ በዚህ ተፈትኗልና በደንብ መስራት ያስፈልጋል። ቃለ ወአመ ልኸጠራት ኸጠራትን በተመለከተማ ሁለተኛው ስቴፕ ሐሳብ ማለት ነው። የውስጥ ሐሳቦችን በተመለከተ ፈሸእኑሃ አስዓብ ጉዳዋ በጣም ከባድ ነው። ፈኢነሃ እሷ መብደኡ ልኸይሪ ወሸር የመልካም ነገር መጀመሪያም ሆነ የመጥፎ ነገር መጀመሪያ እሷ ናት። ኸጠራት ማሰብ ንያ ወሚንሃ ከሷ ከሐሳብ ተተወለዱ ትፈጠራለች ትወለዳለች አልኢራዳቱ ፍላጎቶች ወልሂመሙ ተነሳሽነቶች ወልዓዛኢሙ ቁርጠኝነቶች ከሷ ይነሳሉ። ፈመን ራዓ የተቆጣጠረ ኸጠራቲሂ የእሱን ኸጠራውን ሐሳቡን የተቆጣጠረ በአእምሮ ላይ የሚመላለስበትን ሐሳብ የተቆጣጠረ መለከ ተቆጣጥሯል ዚማመ ነፍሲሂ የነፍሱን ልጓም ወቀኸረ ሀዋሁ ስሜቱንም አሸንፏል። ዋضሕ ምን ማለት ነው? ኸጠራት ይህ የመጀመሪያው ከመመልከት በኋላ ቀጥሎ የሚመጣው እሱ ነው። ማሰብ አእምሮ ላይ ያስባል። ሙሉ ልብስ ለብሳ የሄደችን ሱብሓነላህ ሐታ ኒቃብ ለብሳ የሄደችን እህት ሁሉ ኢማጅን እያደረገ ኸጠራት አእምሮ ላይ ሊስል ይችላል። አላሁመ ሱብሓነላህ። ወመን ገለበትሁ ኸጠራቱሁ የእሱ ግን ሐሳቡ ያሸነፈችው ፈሀዋሁ ወነፍሱሁ ነፍሱና ስሜቱ ለሁ አግለቡ አሸናፊ ናቸው፣ እሱን ያሸንፉታል። ወመን እስተሃነ ቸል ያለ አሳንሶ የተመለከተ ቢልኸጠራቲ ኸጠራቶችን ገና የመጀመሪያ ሐሳቦችን አእምሮ ላይ የሚመጡ ሐሳቦችን ቸል ብሎ የተዋቸው ቃደትሁ ትመራዋለች ቀስረን በግደታ ኢለል ሐለካት ወደ ጥፋት ትመራዋለች። ልክ ገና እንደመጣባቸው ያን ሐሳብ አዑዙ ቢላሂ ሚነ ሸይጣን ረጂም በሉ አዑዙ ቢላህ በሉ። ወላሂ መውጣት ይፈልጋሉ ምናምን ብዙ ነገር ያደርጋሉ። ጠይብ በዚህ ላይ ብዙ ለማከም ብዙ ወንድሞችን ለማከም እህቶችን ለማከም ብዙ ሞክሬያለሁ። ወላሂ አልሐምዱሊላህ ብዙም ይወጣሉ። አልሐምዱሊላህ ጠይብ በኻስ ይመጣሉ። የተለያዩ ነገራቶችን እለት ከእለት የሚደረጉ ይኖራሉ። ከስልክ ከሶሻል ሚዲያ መራቅ ሊሆን ይችላል፣ ከስማርትፎን መራቅ። ጠይብ አልሐምዱሊላህ ኢንሻአላህ ወደፊትም ወጣቱ ኢንሻአላህ በደንብ ከተሰራ ከዚህ ነገር ወጥቶ ለሐላል ብቁ ማድረግ ይቻላል ኢንሻአላህ። ነዓም። ስለዚህ ምን አሉ? የመጀመሪያ ሐሳቡን ይህንን ሐሳቡን ያልተቆጣጠረ የሆነ ሰው ገና የሐሳብ ሲመጣበት ዝም የሚል ሰው ወደ ቀጣው ስቴፕ ይሄዳል። ግን ወዳው ሲመጣበት ይህ አመለካከት አዑዙ ቢላሂ ሚነ ሸይጣን ረጂም ማለት ያስፈልጋል። ቶሎ ውዱእ ማድረግ፣ 2 ረክዓ መስገድ፣ በቀዝቃዛ ሸዋር መውሰድ። ጠይብ ነዓም። ወላ ተዛሉ አትወገድም አልኸጠራቱ እነዚህ ሐሳቦች የውስጥ ሐሳቦች አትወገድም ተተረደዱ ከመመላለስ አለል ቀልቢ በቀልብ ላይ ከመመላለስ አትወገድም ሐታ ተሲረ እስክትሆን ድረስ ሙነን ባጢለተን ውድቅ የሆነች ምኞት እስክትሆን ድረስ በቃ ውድቅ የሆነች የማያገኘውን ነገር ነዓም። ከሰራቢን ሱብሓነላህ ምን አሉ? ከሰራቢን ልክ እንደ ነጸብራቅ ቢቂዓቲን በሰፊ ሜዳ ላይ በሰፊ በረሃ ላይ እንዳለ ነጸብራቅ ሰራብ ይባላል። በጠራራ ፀሐይ ላይ በረሃ የሚሄድ ሰው የምታውቁ ከሆነ በረሃ ላይ ሄዳችሁ ልክ ከርቀት ስትመለከቱ ውሃ ይመስላል አይደለ? ያ ሰራብ የነጸብራቅ አይነት ነው። በተለይ መኪና እየነዳችሁ ከሆነ ከላይ እንትን ብሎ የሆነ ነገር እንትን በደንብ ይገልጥላችኋል። ብቻ የሆነ ከፍ ያለ ቦታ ከሆናችሁ ማለት ነው። ጠይብ ከሰራቢን ልክ እንደ ነጸብራቅ
በቂዓቲን ቢቂዓቲን በሰፊ ሜዳ ላይ በበረሃ ሜዳ ላይ እንዳለ የሕሰብሁ ظምአኑ የተጠማ ሰው ያስበዋል ማአን ውሃ ነው ብሎ ያስበዋል። ሐታ ኢዛ ጃአሁ ወደ እሱ በመጣው ጊዜ ለም የጅድሁ ሸይአን ምንም ነገር አያገኝም። ወወጀደ አላህ ዐንደህ እዛ ዘንድ አላህን ያገኛል። ፈወፋሁ ሒሳበህ አላህም ምንዳውን ይመነዳዋል። ወላሁ ሰሪዑል ሒሳብ አላህ ምንዳው ፈጣን የሆነ ጌታ ነው። አሻሂድ እዚህ ጋር ምሳሌ የፈለጉበት ያ ሰው ኸጠራቶችን ካልተቆጣጠረ ሙነን ባጢላ ትሆናለች፣ ውድቅ የሆነች ምኞት ትሆናለች። ከሰራቢን ቢቂዓቲን የሕሰብሁ ظምአኑ ማአን ልክ በርቀት እንደሚታይ በጠራራ ፀሐይ በረሃ ላይ ጠራራ ፀሐይ ላይ እንደሚታይ ውሃ የሚመስል ነገር ግን ውሃ ነው ብሎ ሲሄድ ደግሞ የለም። ልክ እንደዛ የማያገኛትን ዛሬ እኮ የሚገርማችሁ ማለት ነው እዚህ እኮና ኢትዮጵያ ሆና ህንድ ሀገር ያለን አንድ የፊልም አክተር እኮ አፈቀርኩ ብላ የምትሰቃያለች። አትተዓጀቡ። ጠይብ የማይያዝ የማይጨበጥ የማይሆን የማያቃት አላሁ ሙስተዓን። ወአኸሱ ናሲ ሂመተን ቃለ ረሒመሁላህ ወአኸሱ ናሲ ሂመተን ከሰዎች ሁሉ ሂማው የወረደ ብሎ ማለት ወአውضዕሁም ነፍሰን ነፍሱም ዝቅ ያለ ሰው ብሎ ማለት መን ረድየ የወደደ ነው ቢልሐቃኢቂ ሚነል ሐቃኢቂ ከእውነታ ይልቅ ቢልአማኒል ካዚበቲ ውሸት የሆነችን ምኞት ከእውነት ይልቅ ውሸት የሆነችን ምኞት የወደደ ሰው ነው። ጠይብ ወስተጅለበሃ ሊነፍሲሂ ለነፍሱም ያመጣላት ነው ምኞቶቹን ማለት ነው። ወተሐላ ቢሃ በእሷም ያጌጠ ነው። ይህ ሰው ነው በጣም ወራዳ ሰው የተሸወደ ሰው ብሎ ማለት ወህ ያሉ እቺ ማለት እነዚህ ምኞቶች ማለታቸው ነው። ሊዐምሩላህ በአላህ እምላለሁ ሩኡሱ ካፒታል ናቸው። አምዋሊል ሙፍሊሲን የከሰሩ ሰዎች ዋና ካፒታላቸው ናቸው። እቺ ምኞት ከንቱ የሆነች ምኞት። ወመታጅሩል በጣሊን የሥራ ፈቶችም የንግድ ሸቀጥ ናቸው። ወመታጅሩ በጣሊን መታጅር ሸቀጦች ናቸው፣ የንግድ ሸቀጦች። አልበጣሊን የሥራ ፈቶች የንግድ ሸቀጦች ናቸው። እነዚህ ምኞቶች ወህየ እሷ ምኞት ማለት ነው። ቁቱ ነፍሲል ፋሪጋ የባዶ ነፍስ ምግብ ናት፣ የባዶ ነፍስ ቀለብ ናት። አለቲ ያቺ ቀድ ቀነዐት የተብቃቃች ሆነች፣ አለቲ ያቺ ቀድ ቀነዐት የተብቃቃች ሆነች። ሚነል ወስሊ ከመገናኘት ከእውነት ጋር ከመገናኘት ይልቅ የተብቃቃች የሆነች ነፍስ ናት። በምንድን ቢዘውረቲል ኸያሊ ቢዘውረቲ ጉብኝት አልኸያሊ በምናባዊ ግንኙነት ወይ ደግሞ በሐሳብ ግንኙነት የረካች ናት። ይደግመዋለሁ። አለቲ ያቺ ቀድ ቀነዐት የረካች ናት። ሚነል ወስሊ ከመገናኘት ማለት በእውኑ ከመገናኘት በምን የተብቃቃች ናት? ቢዘውረቲ በጉብኝት አልኸያሊ በሐሳብ የሚፈጠር ትክክለኛ ወልአኺረቱ ኸይሩን ወአብቃ ያያለ ግን እሷ በዚህ በምናባዊ በሐሳብ ብቻ በምታገኘው ነገር የተብቃቃች ናት እሷ። ጠይብ ወሚነል ሐቃኢቂ ከእውነታዎች ይልቅ ቢከዋዚቢል አማሊ በውሸት ምኞት የተብቃቃች ናት። ጠይብ ኢዘን ምን ማለት ነው? ሐቂቃ ይህ ትልቅ ቃዒዳ ነው፣ ትልቅ መሰረት ነው። ከዚህ ሱስ መውጣት የሚፈልግ ከዚህ ሐራም ዕቃ መውጣት የሚፈልግ ሁሉ ይህን ስቴፕ ሊከተል ይገባል። ልክ ይህ ሐሳብ ሲመጣበት ኸጠራቶች አእምሮ ላይ ሲመጡበት ይህን ነገር ቶሎ ማቆም ይኖርበት። ወደ ቀጣይ ስቴፕ ከሄደ አይመለስም። ሶስተኛው አራተኛው ስቴፕ ላይ ከደረሰ መላሽ የለውም። የመጀመሪያው ምልከታ ነው አይደል? ተመለከትክ፣ አልቻልክም፣ ተመለከትክ። ኸጠራት ጋር ከመጣህ ደግሞ ቶሎ ያዘው። በቃ አዑዙ ቢላሂ ሚነ ሸይጣን ረጂም በል። ሶስተኛ ላይ አራት ላይ ከደረስክ ግን መላሽ የለህም። ኢላ ማ ረሒመ ረቢ አላህ ያዘነለት ካልሆነ በስተቀር። ቃለ ረሒመሁላህ ወአመል ለፈዛት ሌላው ሶስተኛው የወንጀል መግቢያ በር ንግግር ነው። ፈሒፍዙሃ የእሷ መጠበቅ ብሎ ማለት ቢአላ የኽሩጀ ላይወጣ ነው። አው ቢአላ ዩኽሪጀ ላያወጣ ነው ሰውየው። ለፍዘተን ዳኢዐተን ከንቱ የሆነ ንግግርን ላያወጣ ነው። ምን ማለት ነው? ቢአላ የተከለመ ላይናገር ነው። ኢላ ቢሆን እንጂ ፊማ የርጁ ፊህ ሪብሓ ትርፍን በሚፈልግበት ነገር ካልሆነ በስተቀር መናገር የለበትም። ወዚያደተ ፊ ዲኒሂ በዲኑ ላይ የሚጨምርለትን ነገር ካልሆነ በስተቀር መናገር የለበትም። ይህ ነው። ፈኢዛ አራደ በፈለገ ጊዜ እየተከለመ መናገር ቢልከሊማ በአንዲት ነገር አንዲትን ንግግር መናገር በፈለገ ጊዜ ነዘረ ይመለከታል። ሀል ፊሃ ሪብሑን በእሷ ትርፍ አለው፣ ወፋኢደቱን ጥቅም አለው፣ አምላ ወይንስ የለውም ብሎ ቆም ብሎ ያስባል። ብልህ ሰው ያ ነው። ከተናገረ በኋላ መጸጸት ሳይሆን ከመናገሩ በፊት ሂሳብ መስራት አለበት። ጠይብ በቃ ከማንኛውም ሰው ጋር ግንኙነት ሲኖራችሁ ንግግራችሁን የተቆጠበ መሆን አለበት። ይህም በመናገሬ ምን አገኛለሁ?
ይህን ነገር ለሱ ብነግረው ለሱ ምን ይጠቀማል? ለአኼራዬ ወይ ደግሞ ለዱንያዬ ምን ይጠቅመኛል? ቆም ብሎ ማሰብ አለበት። ፈኢን ለም የኩን ፊሃ ሪብሑን አለ። በዛ በንግግር ውስጥ ግን ትርፍ ከሌለ አምሰከ ዐንሃ ከሷ ይቆጠባል። ለምን ይደርቃል? ለምን የሌሎችንስ ልብ ይሰብራል? የማይጠቅም ነገር የማይጠቅም ብቻ ሳይሆን የሌሎችን ልብ የሚሰብር ድሆች ፊት ስለ ገንዘቡ ያወራል። ያልተማሩት ፊት ስለ ትምህርቱ፣ ስለ ዲግሪው፣ ስለ ማስተርሱ ያወራል። ጠይብ የቀን ምግብ እንኳ አንድ ጊዜ እንኳ መብላት ያቃታቸው ሰዎች ዘንድ እሱ ስለበላው፣ ስለተዝናናው፣ ዱባይ ስለሄደው፣ ዑምራ ስላደረገው ስለሱ ያወራቸዋል። ይሄ በተቃራኒም ልብን መስበር ነው፣ ሪብሕም የለው። ዋضሕ ነዓም። ወኢን ካነ ፊሂ ርብሑን በዛ በንግግሩ ውስጥ ደግሞ ጥቅም ካለው ነዘረ ይመለከታል። ጥቅም ስላለው ብቻ ይናገራል አይደለም። ጥቅም ስላለው ደግሞ ኮምፔር የሚያደርገው ነገር አለ፣ የሚያነጻጽረው ነገር አለ። ምንድን ነው የሚያነጻጽረው? ሀል የፉቱሁ ቢሃ በዚች ንግግር ያልፈዋል፣ ከሊመቱን ንግግር ሂ አርበሑ ሚንሃ ከሷ የበለጠ አትራፊ የሆነ ነገር ያልፈኛል ወይ ብሎ ይመለከታል። ደግሞ አያችሁ አትራፊ ነው፣ ግን ከዛ በላይ ሞር አትራፊ የሆነ ነገር ካለ ምን ይላል? ያነጻጽራል። ፈላ ዩضይዑሃ ቢሃዚሂ ፈላ ዩضይዑሃ አይተዋትም፣ አያሳልፋትም፣ አያከስራትም ይህችኛዋን ቢሃዚሂ በዚችኛው ማለት ይበልጥ በምታተርፈው ነገር ላይ ይናገራል ማለት ነው። ዋضሕ ነዓም። ቃለ ወኢዛ አረድተ ከፈለክ አሉ አን ተስተድለ መረጃ መውሰድን ከፈለክ አሉ ወኢዛ አረድተ ከፈለክ አን ተስተድለ መረጃ መውሰድን ማወቅ ከፈለክ ዐላ ማ ፊል ቀልቢ በአንድ ሰው ቀልብ ውስጥ ያለን ነገር ማወቅ ከፈለክ ፈስተድለ ዐለይህ በሱ ላይ መረጃን ውሰድ ቢሐረከት ሊሳኒ በምላሱ እንቅስቃሴ። ሱብሓነላህ ትልቅ ቃዒዳ ነው። ፈኢነሁ ምክንያቱም ይህ ሰው አው ፈኢነሁ ይህ ምላሱ ማለት ዩጥሊዑ ያወጣል ዐላ ማ ፊል ቀልቢ በቀልብ ውስጥ ያለውን ያወጣል። ሻአ ሳሒቡሁ ሰውየውን ፈለገ አም አባ ባይፈልግም ቢፈልግም ቀልብ ውስጥ ያለውን ምላሱ ያወጣዋል። ሃዚሂ ቃዒዳ ኩሉ ኢናኢን ቢማ ፊህ የንضሕ እንደሚሉት ዓረቦች ሁሉም ዕቃ ውስጡ ያለውን ነው የሚተፋው። ወተት የያዘ ዕቃ ውሃ ትፋ ብትለው አይተፋም። ውሃ የቆጠርክበትን ኳዳ ወተት አውጣልኝ ብትለው ያወጣል። አንድ ሰው ቀልብ ውስጥ ያለውን የእሱን ማንነት መረዳት ከፈለግ ከሱ ጋር ትንሽ ደቂቃዎችን ተቀመጥና በንግግሩ ሐታ ቀልድ የመሰሉ ንግግሮች ለቀልድ ነው የሚባሉ አንዳንድ ንግግሮች ጭምር በውስጣቸው ቀልድ ሳይሆን እውነታዎች ይኖራሉ። ዋضሕ ምን አሉ? አንድ ሰው በውስጡ ያለውን ነገር ማወቅ ከፈለግ ምላሱን ተመልከት። ቃለ የሕያ ብኑ ሙዓዝ የሕያ ብኑ ሙዓዝ ምን አሉ? አልቁሉቡ ቀልቦች አሉ ከልቁዱሪ ተግሊ ቢማ ፊሃ አልቁሉቡ ቀልቦች ከልቁዱሪ እንደ ድስቶች ናቸው። ተግሊ ቢማ ፊሃ በውስጡ ባለው ነገር እንደሚንተከተኩ ድስቶች ናቸው። ተግሊ ማለት የሚንተከተኩ ቢማ ፊሃ በውስጡ ያለውን ይዘው የሚንተከተኩ። ዋضሕ ቀልብ ልክ እንደ ድስት ነው። ያ ድስት ደግሞ ውስጡ ያለውን ነገር ይዞ እንደሚንተከተክ። ወአልሲነቱሃ ምላሶች ደግሞ መጋሪፉሃ የድስቶች ጭልፋዎች ናቸው። ጠይብ ፈንዙር ተመልከት፣ ኢላ ረጁሊ ወደሆነ ሰው ተመልከት፣ ሒና የተከለም በሚናገር ጊዜ ተመልከት። ፈኢነ ሊሳነሁ ምክንያቱም የእሱ ምላስ የግተሪፉ ለከ ላንተ ይጠልቅልሃል፣ ላንተ በጭልፋ ያወጣልሃል። ቢማ ፊ ቀልቢሂ በቀልቡ ውስጥ ያለውን ነገር ላንተ ያወጣልሃል። ሑልውን ጣፋጭም ይሁን ወሓሚዱን ኮምጣጣም ይሁን ወዓዝቡን ጥዑምም ይሁን የሚጣፍጥ ወኡጃጁን ጨዋማም ይሁን ወገይሩ ዛሊከ ሌላም ይሁን ቀልቡ ውስጥ ያለውን ምላሱ ያወጣልሃል። ጠይብ እሱ እኮ ምላሱ ነው እንጂ ቀልቡ ባዶ ነው የሚባል ነገር አለ የለም? እሱን አላቅም እኔ። ጠይብ ካለን እንጃ። ኢብኑል ቀይም ግን እንደዚህ አይነት ነገር የለም እያለ ኩሉ ኢናኢን ቢማ ፊህ የንضሕ ሁሉም ዕቃ ውስጡ ያለውን ነው የሚተፋ። ጠይብ ምናልባት ለሆኑ ቀናቶች በንግግሩ መልካም ሰው ሊመስል ይችላል። የሆኑ ቀናቶች የሆኑ ወራቶችም ሊሆን ይችላል። ግን ፊ የውም ሚነል አያም ሐቃኢቁ ግልጽ ይሆናል። የሆነን ሰው በደንብ ለማወቅ ከፈለጋችሁ ወይ ከሱ ጋር ስሩ፣ ወይ ከሱ ጋር መንገድ ተጓዙ፣ ወይ በጣም በሚቆጣበት ጊዜ ተመልከቱት። የዛን ጊዜ ታውቁታላችሁ ምን አይነት ሰው ነው። ወይ በስራ ነው የምታውቀው በደንብ፣ ወይ ጉዞ ላይ ወይ ደግሞ ሲቆጣ። ምን አሉ? ወዩበይኑ ለከ ለአንተ ያብራራልሃል ጣዕመ ቀልቢሂ የቀልቡን ጣዕሙን እግትራፉ ሊሳኒሂ በምላሱ የሚዘግነው ምላሱ የሚዋጣልህ ነገር የቀልቡን ያሳያል። አይ ማለትም ከማ ቱጥዕም ቢሊሳኒክ ልክ በምላስ እንደምትቀምሰው
ጣዕመ ምግብን ማፊል ቂድሪ በቶፋ ውስጥ ያለን በድስት ውስጥ ያለን ምግብ እንደምትቀምሰው ሚን ጣዕም ከምግቦች ከዛስ ፈቱድሪከ ታውቃለህ ፈቱድሪከ ልዕልመ እውነታውን ታውቃለህ ቢሐቂቀቲሂ የዛን የምግቡን እውነታ እውቀት እንደምትረዳው ሁሉ ከዛሊከ ልክ እንደዚሁ ተጥዓሙ ትቀምሳለህ ማፊ ቀልቢ ረጁሊ በአንድ ሰው ቀልብ ውስጥ ያለውን ሚን ሊሳኒሂ በምላሱ ውስጥ ያለውን ትቀምሳለህ። ፈተዙቁ ማፊ ቀልቢሂ ሚን ሊሳኒሂ ቀልብ ውስጥ ያለውን በምላሱ በኩል ትቀምሰዋለህ። ከማ ተዙቁ ልክ እንደምትቀምሰው ማፊ ልቅድሪ በቶፋ ውስጥ ያለውን በድስት ውስጥ ያለውን ቢሊሳኒከ በምላስ እንደምትቀምሰው። ኪችን የሆነ የተጣደ ነገር አለ። ያን የተጣደውን ነገር ቀምሳችሁ ታውቁታላችሁ አይደለ? ጨው በዝቶበታል፣ አንሶታል፣ በርበሬ አንሶታል፣ ይህን የመሳሰሉ ነገራቶች። ልክ እንደዚሁ ሰውንም በምላሱ በሚያወራው ነገር ዕለት ከዕለት ከእሱ ጋር ባቆየህ ጊዜ ታውቀዋለህ አሉ። ኢዘን ሌላው ሶስተኛውና በጣም ትልቁ ለፈዛቶች ላይ ንግግሮች ላይ ልንጠነቀቅ ይገባል እያሉ ነው። ወሱኢለ ሰለላሁ ዐለይሂ ወሰለም ረሱል ዐለይሂ ሰላቱ ወሰላም ተጠየቁ አን አክተሪ ማ ዩድኺሉ ናሰ ናራ ሰዎችን ወደ እሳት የሚያስገባው ብዙ ነገር ምንድን ነው ብለው ተጠየቁ። እንደው ብዙ ሰው ለእሳት የሚዳረገው በምንድን ነው ብለው ሶሐባዎች ረሱሉን ሰለላሁ ዐለይሂ ወሰለም ጠየቋቸው። ፈቃለ አልፈሙ ወልፈርጁ አልፈሙ ወልፈርጁ ብልትና አፍ ነው ቢመዓና ምላስ ነው ወደ እሳት የሚያስገባው አሉ። ብዙ ሰው ለጀሃነም የሚዳርገው ይህ ነው። ሱብሓነላህ ሱብሓነላህ። ለዛ እኮ ነው ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ አንቱ የአላህ መልእክተኛ ሆይ እንደው እኛ በምንናገረው ነገር አላህ ይይዝብናል እንዴ አላቸው። ተቂለትከ ኡሙከ ያ ሙዓዙ ሀል የኩቡ ናሰ ፊናሪ ዐላ ውጁሂሂም አው ዐላ መናኺሪሂም ኢላ ሐሳኢዱ አልሲነቲሂም። አንተ ሙዓዝ ሆይ እናትህ ትጣህና ሰዎች በፊቶቻቸው ወይም ደግሞ በአፍንጮቻቸው ተደፍተው ወደ እሳት ይጎተታሉ እንዴ በመላሳቸው ውጤት ቢሆን እንጂ አሉት። በመላሳችን ውጤት ወሚን አልዐጀብ በጣም ከሚገርመው አሉ አነል ኢንሳን የሰው ልጅ አሉ የሁኑ ዐለይሂ በሱ ላይ ይቀልለታል ይገራለታል። አተሐፉዙ መጠበቅና ወልኢሕቲራዙ መቆጠብ ይገራለታል። ብዙ ሰው ሚን አክሊል ሐራም ከመብላት ይገራለታል፣ ሐራም አይበላም። ወዙልሚ ሰዎችን ከመበደል፣ ወዚና ዚና ከመስራት፣ ወሰሪቃ ከመስረቅ፣ ወሹርቢል ኸምሪ ኸምርን ከመጠጣት፣ ወሚን ነዘሪል ሙሐረም ሐራምን ነገር ከመመልከት፣ ወገይሪ ዛሊክ ሌሎችም ከዚህም ውጭ ያሉ ነገራቶች ይገሩለታል። ማለት መጠበቅ ይችላል። ማሻአላህ አይሰርቅም፣ ማሻአላህ ሐራም አይበላም፣ ማሻአላህ ኸምር አይጠጣም፣ ማሻአላህ በብዙ ነገሮች። ወየስዑቡ ዐለይሂ አለ ግን በሱ ላይ ይከብደዋል። አተሐፉዙ መጠበቁ ሚን ሐረከት ሊሳኒሂ ከምላሱ እንቅስቃሴ መቆጠብ ግን ይከብደዋል። የምላሱ ነገር ግን ሼክ ተብሎ እንደ ልቡ ሲፈነጭ ታየዋለህ። ሲሳደብ በተለይ በረድ ምክንያት ሼክ ተብሎ ከዛም አልፎ ተእሊፍ ደረጃ የደረሰ ተብሎ ነገር ግን ሲናገር እውነት እሱ ነው ወይ እውነት የአደብ ኪታቦችን አንድ ሁለት እንኳ ቀርቷል ወይ የምትልበት ደረጃ ትደርሳለህ። ሐታ ተረ ረጁለ እንደውም የሆነን ሰው እስክትመለከት ድረስ ዩሻሩ ኢለይሂ ቢዲን ዲን ላይ በጣም እውቀት ከመኖሩ የተነሳ በእጅ የሚጠቋቆሙበት እስከመሆኑ ድረስ ዩሻሩ የሚጠቆምበት ኢለይሂ ወደሱ ቢዲን በዲን ማሻአላህ አዋቂ ነው። ወዙህዲ በጣም ዛሂድ ነው። ወለዒባዳ በዒባዳ ላይ ጎበዝ ነው ተብሎ ሰዎች ሁሉ በእጅ የሚጠቋቆሙበት ሰው ትመለከታለህ። ወሁወ የተከለም ቢልከሊማት እሱ ግን ይናገራል ሚን ሰኸጢላህ ከአላህ ቁጣ የሆነ አላህን የሚያስቆጣ የሆነን ነገር ይናገራል። ላ ዩልቂ ለሃ ባለን ለሱ ትኩረት ያልሰጣት የሆነች ከዛስ ዩዚሉ ቢልከሊማ በዛች ንግግር አልዋሒዳ በአንዲት ንግግር ይወርቃል ይንሻተታል ወደ ጀሃነም። አብዓደ የራቀ ሚማ በይነ አልመሽሪቅ ወልመግሪብ በምዕራብና በምስራቅ ባለው ርቀት ልክ ሲወርቅ ማለት ወደ ጀሃነም ሲወርድ ማለት ነው። ትመለከተዋለህ። ሱብሓነላህ። ሁለት ኢብኑል ቀይም አሁን የኛን ሁኔታ እያዩ እኮ እያወሩ ነው የሚመስለው። ዓሊም ተብሎ ማሻአላህ እሱ እኮ ኡስታዝ ነው፣ ማሻአላህ እሱ እኮ ኸጢብ ነው፣ ማሻአላህ እሱ እኮ ተእሊፍ ደረጃ ደርሷል፣ እሱ እኮ መዲና ነው የቀረው፣ እሱ እኮ ይባላለታል። ይሻሩ ኢለይሂ ቢዲን ነገር ግን ሱብሓነላህ ወሊሳኑሁ ዩፍሪ ፊ አዕራድ አልአሕያኢ ወልአምዋት ወላ ዩባሊ ቢማ የቁል በሞቱትም በህይወት ባሉትም ላይ እንደፈለገ ሲናገር ትመለከታለህ። በተለይ በረድ ምክንያት
اللهم استر. قال وكم ترى سنتنا سنت ملكة الله من رجل سوت ملكة الله متورع እጅግ ጥንቁቅ የሆነ عن الفواحش والظلم ከበደሎች والظلم ፈዋሂሽ ከጸያፍ ነገሮችና والظلم ከበደል በጣም ጥንቁቅ የሆነ ሰው ትመለከታለህ። ወሊሳኑሁ ነገር ግን ምላሱ የፍሪ ትቦጫጭቃለች ፊ አዕራድ አልአሕያኢ በህይወት ያሉትን ሰዎች ክብር ወልአምዋቲ በሞት የሞቱትንም ሰዎች ክብራቸውን ወላ ዩባሊ ትኩረት አይሰጥም ልብ አይልም ማየቁል የሚለውን ነገር አያስተውልም። ሙተወሪዕ እኮ ነው፣ ዛሂድ ነው። ቢልሙናሰባ ዙህድና ወራዕ ልዩነት አላቸው። ኢብኑል ቀይም ረሒመሁላህ እንደሚሉት ሰሚዕቱ ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ አዝዙህዱ ተርኩ ማ ላ የንፈዑ ፊል አኺራ ወልወረዑ ተርኩ ማ ላ ተኻፉ ضረረሁ ፊል አኺራ። ዙህድ ብሎ ማለት በአኺራ ላይ የማይጠቅምን ነገር መተው ነው። ወራዕ ብሎ ማለት ደግሞ አኺራ ላይ ይጎዳኛል ብለህ የምታስበውን ነገር መተው ነው። ስለዚህ ከዙህድና ከወራዕ ዙህድ የበለጠ ከፍ ያለና ጥንቁቅነት ደረጃ ያለን። ምናሉ ዛሂድ ሆኖ ሰውየው በጣም ጥንቁቅ ሆኖ ነገር ግን በሰዎች ክብር ላይ እንደፈለገ ሲናገር ትመለከተዋለህ። في الصحيحين من حديث أبي هريرة رضي الله عنه عن النبي صلى الله عليه وسلم بخارينا مسلم بستلفوا حديث رسول عليه الصلاة والسلام من أبو هريرة بستلفوا إن العبد عند بارال رسول يتكلم بالكلمة بعند نججر النجرال بالرضوان الله كالله ودتاي هونج لا يلقي لها بالا يا سوغن سيناجرال قال لا درجو نبر إن كل تكرستوها النبر ግን يرفعه الله بها درجات الله በዛች ንግግር ደረጃዎችን ከፍ ያደርጋል አለ። وإن العبد عند ባሪያ ليتكلم بالكلمة አንዲት ንግግር ይናገራል من سخط الله አላህን የሚያስቆጣ የሆነ لا يلقي لها بالا ያችን ነገር ሲናገር ቀልድ ነው ብሎ ሊሆን ይችላል፣ ሰዎችን ለማሳቅ ሊሆን ይችላል። ልብ አላላትም፣ ይሄን ያክል ማለት ትኩረት አልሰጣትም፣ ቀላል ነገር ናት ብሎ ነው። ግን يهوي بها في جهنم በሷ ግን ወደ ጀሃነም ምን ይላል ይወርዳል። وتحسبونه حينا وهو عند الله عظيم. طيب قال وفي اللسان በመላስ ላይ ያሉ آفتان عظيمتان ሁለት መዘዞች አሉ። إن خلص من إحداهما ከአንደኛዋ ቢጠራ لم يخلص من الآخر ከሌላው ግን አይጸዳም። መላስ ሁለት ችግሮች አሉት። ከአንደኛው ቢጸዳ ከአንደኛው ደግሞ አይጸዳም። የመጀመሪያው አፈቱል ከላም የንግግር መዘዝ፣ ወአፈቱ ስኩት ሁለተኛው ደግሞ የዝምታ መዘዝ። በንግግሩ የሚያመጣው መዘዝ አለ፣ ዝም በማለቱ የሚያመጣው መዘዝ አለ። ቃለ ወቀድ የኩኑ ይሆናል ኩሉ ሚንሁማ ሁላቸውም እያንዳንዳቸው ንግግርም ሆነ ዝምታ አዕዘመ ኢስመን ሚነል አኸር ፊ ወቅቲሃ አንደኛው ከአንደኛው በላይ ትልቅ ወንጀል ይሆናል በጊዜው። ዝምታም ወንጀል የሚሆንበት ጊዜ አለ፣ ንግግርም ወንጀል የሚሆንበት ጊዜ አለ። ዝምታ ከወንጀል የሚበልጥበት ጊዜ አለ፣ ንግግር ከዝምታ የሚበልጥበት ጊዜ አለ። ምን ማለት ነው? ወልሙተከሊሙ ቢልባጢል በባጢል የሚናገር የሆነ አካል ሸይጣኑ ናጢቅ ተናጋሪ የሆነ ሸይጣን ነው። ዓሲል ሊላህ አላህን የሚያምጽ ነው። ባጢል የሚያስተላልፍ ስለ ባጢል የሚሰብክ የሆነ አካል ከሆነ ተናጋሪ ሸይጣን ነው። ጠይብ ወአክሰሩል ኸልቂ ብዙ ፍጡራኖች ብዙ ሰዎች ሙንሐሪፉን ፊ ከላሚሂ ወሱኩቲሂ በንግግሩም ሆነ በዝምታው የተሳሳተ ነው። ሙንሐሪፍ የተሳሳተ ነው፣ የጠመመ ነው። ፈሁም እነዚህ ሰዎች በይነ ሃዘይን ነውዓይን ከነዚህ ከሁለቶቹ በነዚህ ውስጥ ናቸው። ወይ በዝምታ ውስጥ ባለ ጥፋት ወይ በንግግር ውስጥ ባለ ጥፋት ናቸው። ጠይብ ወአህሉል ወሰጢ ግን መካከለኛ የሆኑ ሰዎች የመካከለኛ ባልተቤቶች ወሁም አህሉ ሲራጢል ሙስተቂም እነሱም ደግሞ የትክክለኛ መንገድ ባልተቤት የሆኑት መካከለኛ በንግግርም ላይ በዝምታም ላይ መካከለኛ የሆኑት ከፉ ገደቡ ቆጠቡ አልሲነተሁም መላሶቻቸውን ቆጠቡ አኒል ባጢል ከባጢል ቆጠቡ ወአጥለቁሃ ለቀቋት ልቅ አደረጓት መላሳቸውን ፊማ የዑዱ ዐለይሂም በእነሱ ላይ በሚመለስ ነፍዑሁ ፊል አኺረቲ በአኺራ ላይ በሚመለስ ጥቅሙ። ጠይብ ፈላ ተራ አታይም አሐደሁም አንድኛቸውን አትመለከትም ከነዚህ ወሰጥያ ከሆኑ ሰዎች አነሁ የተከለሙ ቢልከሊማ በአንዲት ንግግር ሲናገር አትመለከተውም። ተዝሀቡ የምታስኬድበት ዐለይሂ በሱ ላይ የምትወስድበት ዳኢዐተን ቢላ መንፈዓ ያለምንም ጥቅም ከንቱ የምታደርግበት በሆነች ንግግር ሲናገር አትመለከትም።
ፈድለን ይቅርና አንተዱረሁ ፊል አኺራ አው ፊ አኺረቲ በአኺራ ላይ ልትጎዳው ይቅርና ጠይብ ያለምንም ጥቅም ሲናገር አትመለከት። ስለዚህ የምንናገረው ንግግር ቆም ብለን ማሰብ ያስፈልጋል። ምንድነው ጥቅሙ? መናገሪ ምን ጥቅም አለው? ዝም ብልስ ምን ጥቅም አለ? ጠይብ መናገሪ ነው የሚሻለው ወይንስ ዝም ማለት? መድረክ ባገኘህ ቁጥር ካልተናገርኩ፣ ሰው ዝም ባለ ቁጥር ካልጮኩ አይነት ሰዎች አትሁኑ። ጠይብ ነዓም ቃለ ወኢነል ዐብደ አንድ ባሪያ አሉ ለየእቲ የውመል ቂያማ እኮ ይመጣል ቢሐሰናቲን ብዙ መልካም ስራዎችን ይዞ አምሳለ ጅባል ልክ እንደ ተራራ የሚያክሉ ሱብሓነላህ ትላልቅ ስራዎችን ይዞ ይመጣል። ፈየጅዱ ሊሳነሁ ግን ምላሱን ያገኘዋል ቀድ ሀደመሃ ያነጎዳት ሆኖ ዐለይሂ ኩለህ በሱ ላይ ሙሉ ለሙሉ ያን የሰራውን መልካም ስራ ሁሉ ምላሱ ግን ያነጎዳት ሆኖ ያገኛታል። አላህ ሙስተዓን። ዚክር አድርጋችሁ ጠይብ ሌሊት ሰግዳችሁ ጾማችሁ ሰደቃ ሰጥታችሁ ስንት ነገር ዒባዳ ሰርታችሁ ዑምራ አድርጋችሁ ሐጅ አድርጋችሁ መልካም ስራ አለኝ ብላችሁ ነገር ግን ባላሰባችኋት በትናንሽ ንግግሮች የውመል ቂያማ ያን መልካም ስራችሁን ባዶ አድርጉት ምላሳችሁ ስትመለከቱ ሰውት። አላህ ሙስተዓን። ወየእቲ ቢሰይአት ልክ እንደዚሁ ደግሞ ወንጀል ስራዎችን ይዞ ይመጣል አምሳሊ ጅባል ልክ እንደ ተራራ የገዘፉ ትላልቅ ወንጀሎችን ይዞ ይመጣል። ብዙ ወንጀሎችን ይዞ ይመጣል ወደ አላህ ግን ፈየጅዱ ሊሳነህ ምላሱን ያገኘዋል ቀድ ሀደመሃ ያችን ወንጀል ያበሳት ሆኖ ያችን ወንጀል ያነኮታት ሆኖ ሚን ከትረት ዚክሪላህ አላህን ከማውሳቱ የተነሳ አላህን ከማውሳቱ ብዛት ወመተሰለ ቢህ ከሱ ጋር የተያዙ ዒባዳዎችን ከዚክር ጋር የተያዙ ዒባዳዎችን በመስራቱ ያንን ወንጀልን በአጠቃላይ አብሶት አጥፍቶት ያገኛል ማለት ነው። ኢዘን ሶስተኛው የወንጀል በር ባረከላሁ ፊኩም ምንድነው? ንግግር ነው ማለት ነው። የምንናገረውን ንግግር በደንብ ልንፈትሽ፣ ለምንድነው የምናገረው ብለን ቆም ብለን ልናስብ ይገባል ማለት ነው። ጠይብ ንግግር ሲባል አሁን ከወንጀል ጋር ስናገናኘው ስንመጣ ከርዕሳችን ጋር ስናገናኘው ሶሻል ሚዲያ ያሉ ግንኙነቶች ለምንድነው እያወራሁት ያለው? እኔና እሱ እያወራን ያለነው ለትዳር ነው? ነገ ከነገ ወዲያ ያገባኛል? የትዳር ምርጫዬ ነው? ቆም ብለን ልናስብ ይገባል። ከሆነ ይቻላል አውሩ እያልኩኝ አይደለም። ጠይብ ነገር ግን ጥቅም የሌላቸው ወሬዎች ከእንደገና ያላሰብናቸው ወይ ለትዳር ህይወታችን የማይሆን ወይ ለዱንያችን የማይሆን ወይ ለአኺራችን የማይሆን ጊዜያችንን መጨረስ፣ ካርዳችንን መጨረስ፣ እንቅልፋችንን መጨረስ፣ ጊዜያችንን ከመጨረስ በላይ ግን ሌላ ኪሳራ አልነበረም። አኺራችንንም ማጣት ይሆናል። ጠይብ ነዓም ቃለ አራተኛውና የመጨረሻው ወአመል ኹጥዋት እርምጃዎችማ በተመለከተ ፈሒፍዙሃ የእሷን መጠበቅ ብሎ ማለት እርምጃዎችን ቢአላ ዩንቂለ ላያንቀሳቅስ ነው ቀደመሁ እግሮችን ላያንቀሳቅስ ነው ኢላ ቢሆን እንጂ ፊማ የርጁ ሰዋበሁ ምንዳውም በሚፈልገው ነገር ላይ ተስፋ በሚያደርግበት ነገር ላይ ቢሆን እንጂ እግሮችን ላያንቀሳቅስ ነው። ፈኢን ለም የኩን ፊ ኹጣሁ ወኢን ለም የኩን ካልሆነ ፊ ኹጣሁ በሱ በእርምጃው በመንቀሳቀሱ ከሌለ መዚዱ ጭማሬ ተዋቢን የሚጨምረው ምንዳ ከሌለው በመንቀሳቀሱ በመሄዱ ፈልቁዑዱ ዐንሃ ከዛች ነገር ላይ መቀመጡ ኸይሩን ለሁ ለሱ የተሻለና በላጭ ነው። የምትሄዱት ወዴት ነው? ያ የምትሄዱበት ቦታ ላይ አጅር አለው ለአላህ ነው። ያን ብላችሁ ማሰብ ያስፈልጋል። ያ የምትሄዱበት ነገር ደግሞ ሙባህ ከሆነ ወዩምኪኑሁ አሉ በጣም ደስ የሚል ነገር አወጡ። ወዩምኪኑሁ ለሱ ይቻልለታል አየስተኽሪጀ ሊያወጣ ይችላል። ወዩምኪኑሁ ይችላል አየስተኽሪጀ ሊያወጣ ሚን ኩሊ ሙባሒን እያንዳንዱ ሙባህ በሆነው ነገሩ ላይ ሁሉ የኽጡ ኢለይህ በሚሄድበት ሙባህ ማለት ያ ነገር ይቻላል ምንዳም የለውም ቅጣትም የለውም። ጠይብ ያን ነገር ሙባህ የሆነውን ነገር ማውጣት ይችላል። ምን ቁርበተን ወደ አላህ በመቃረቢያ የንዊሃ ሊላህ ለአላህ በመነየት ወደ አላህ መቃረቢያ አድርጎ መነየት ይችላል። ለምሳሌ እናንተ ስትዝናኑ ወደ ሆነ ቦታ ሂጄ ስዝናና ያን ነገር መዝናናቴን ወደ አላህ መቃረቢያ ማድረግ እችላለሁ። እንዴት? ተፈኩር ብዬ ሄዳለሁ። የአላህን ስራ የአላህን ተአምር ለማስተንተን ነው የሚሄደው ብዬ ሄዳለሁኝ፣ እዝናናለሁኝ፣ ተፈኩር አደርጋለሁ። ወደ አላህ ተቃረብኩ ማለት ነው። ሁሉም ስራችሁን ዒባዳ ማድረግ ትችላላችሁ። መብላታችሁን፣ መተኘታችሁን ለምሳሌ በጊዜ ስተኛ ለሌል ሰላት እንድነሳ ብዬ ስተኛ ተኝቼ ሐታ አጅር አገኛለሁ።
ስበላ አሁን ስበላ አይ ስጾም ብዙ ጊዜ ስጾም ኃይል እንዳገኝ ነው ብዬ ስበላ በመብላቴ አጅር አገኛለሁ። ስለዚህ ሼኹ እዚህ ላይ የፈለጉት ወዩምኪኑሁ አን የስተኽሪጀ ሚን ኩሊ ሙባሒን የኽጡ ኢለይህ ቁርባ የንዊሃ ሊላህ እሱን ነው። ፈተቀዑ ኹጣሁ ቁርበተን ፈተቀዑ ትሆናለች ኹጣሁ ያች እርምጃው የእሱ እንቅስቃሴ ቁርበተን ወደ አላህ መቃረቢያ ትሆነለታለች እያሉ ነው። እነዚህ 4 የወንጀል መግቢያ በሮች ናቸው። ሐቂቃ እጅግ ትልቅ የሆኑ ነጥቦችን ኢብኑል ቀይም ያነሱት ልንጠነቀቃቸው ይገባል። እነዚህን 4 በሮች ከዘጋን በሰላም ለመኖር በስኬት ለመኖር ኢንሻአላህ ይቻላል ብዬ አስባለሁ። ኢንሻአላህ ከዚህ በኋላ ያለውም እጅግ ወሳኝ ነጥቦችን ይዳስሳሉ። ኢንሻአላህ ከወጣቱ ጋር በሚመጥን መልኩ ብዙዎቻችን ስሜት በሚጋራ መልኩ መፍትሄን እየጠቆሙ ይሄዳሉ። ለዛሬ እዚህ ጋር እናቆማለን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።